አስወግዱት ብለሽ በስልክ ደውለሽ አላዘሽንም? ግደሉት ተብሎ እኮ ተገሏል እኮ። ምን የምን ስራ ነው የምትለኝ? ቆይ ተረጋጋ። ምንድን ነው የምረጋጋው እንዴ? እኔ ባሌ በላይ ላይ ሴት ይዞ ይጫወትብኝ ነበር። ቤት ውስጥ በቃ ባልጋም አይመቸኝም ነበር። እንደዚህ ያርጋችሁት ምን ማለት ነው? ምንም አልሆነም እኮ የነገርኩህ እኮ ነው። ማስረጃ ላሳይህ እኮ። ምንድነው ማስረጃው? በፊት እንሰራ የነበረው ስራ የኮንትሮባንድ ስራ ነው። በቃ ባሌን በቃ በጣም ነው የሚያጥላለው፣ በጣም ነው የሚጠላው። እንዴ አንቺ እንዴት ነው የምታወሪው? ታግቶ ቁጭ ብሏል ሰውዬው። ዙሪያው የሚጠብቁ ሰዎች አሉ። ደሞዝ ምናምን የምትልክልኝ እሷ ነበረች። ማን ይላክ? ለምን መጣ? የኛ መረጃ ምን ያደርግላል? በቃ ስለ ባለቤቴ ጥላቻ ነበር የሚያወራው። ሞታል ወሬ ነው ሞታል እየነገርኩህ አንዴ ወሬ ነው ሞታል ወሬ ነው ታምጣ እየደበደቡ ነው ቤት መጥቶ እነማን ናቸው? መበቀል ፈለገ ነው የምልክ። ልጁ በቃ ሊበቀለኝ ፈለገ። ሽማግሌ ነው፣ አርጅቷል። ከሱ ጋር ያልመጠንም ከሱ ጋር አይሆንም። ሾፌሩ ባንድም በሌላ የራሱ ሊያደርገኝ ይፈልግ ነበረ። ከውጭ ሀገር የመጡ ሴቶችን ንብረታቸውን ዘርፎ በጠቀሳ በአንዳንድ ነገሮች በንግግር በሆነ ነገሮች በቃ ወኔ ለመሳብ የሚያደርጋቸው ድርጊቶች ነበሩ። አጋጣሚ ሆኖ ኮንትሮባንድም ጀመረ ምናምን በቃ ተበላሸ። ወንድም የጠራው ብር እኛ እንኳን ሰርተን ያላገኘነውን ብር ነው። እንግዲህ ለስራ ምንም አያገባ ውጣልኝ እባክህ። ደረጃ ምንም ለማጣራት የመጣው ገብቶኛል። ተልከን የመጣው እባክህ አንተ ሰውዬ ፈልግ ምንድነው? ይሄው ወንድም ቆይ ተረጋጋ። ምንድነው? ተረጋጋና ቁጭ ብለህ እንነጋገር። ምንም አላረግነውም። ምን አርጎ ነው የምትመጣው? እሱ ምንም አላረገም። ቁጭ በልና በስነ ስርዓት አናግረኝ። እሺ ካሜራው ነው ወደዛ። ዋሲውን አይደለ? አዎ ዋሲውን ነኝ። በጣም አሪፍ። ማን ልበላል? እኔ እንተዋወቃለን። እሱ እንትንም ካስፈለገው ይሄድ ከኛ ልጆች ጋር ወይም ደግሞ ቁጭ ማለት ይችላል። ቁጭ በልና እንነጋገር። አንተን ስፈልግህ ነበር። ምንድነው የፈለግህ? ቁጭ በልና እንነጋገር ብያለሁ። እንደው እንነጋገር እና ያው አንዳንድ ስራ አለ። እሱን ነገሮችን ስለዛ ጉዳይ ምንድነው ስራ የምትለኝ? ወንድሜን እንደዚህ ያርጋችሁት የምን ስራ ነው የምትለኝ? ቆይ ተረጋጋ። ምንድነው የምረጋጋው እንዴ? እንደዚህ ያርጋችሁት ምን ማለት ነው? ምንም አልሆነም እኮ ዝም ብሎ የሆነ አንተ ነግሬሃለሁ። ዝም ብሎ እንደዚህ ፊቱ እስኪያብጥ ድረስ ምን አድርገው ነው? ምን ፈልገህ ነው የመጣው አንተ? ይኸውልህ ተረጋጋ። መጀመሪያ በስነ ስርዓት አናግረኝ። በስነ ስርዓት እያዋራው ነው። ምን ፈልገህ ነው የመጣው? ምን እንደፈለኩኝ እናወራለን። ከዛ በፊት አንተ ብላችሁ ነው እንደዚህ ያለ። ተረጋጋ። ያላቅምው አስገድዶኝ ነው ቤት ውስጥ የገቡት። እንዴ ምን ማለት? እኛ አላስገድድ ነው የሚወልህ በስነ ስርዓት ነው የገባ ነው። ይኸውልህ እባካችሁ ወይ ያዙትና ሄዱስ ሌላ ነገር ታወራለህ። ሌላ ነገር እንዳወራለህ። ይኸውልህ ተረጋጋ። እኔ ለስራ ነው የመጣሁት። ስለ ስራ ጉዳይ እንድናወራ ነው። የምን ስራ ነው የምታወራኝ እንዴ? ስለ ስራ የምታወራው ሰው እየደበደብክ ነው እንዴ? እሱ አይደለም ግን ታዲያ በስነ ስርዓት አታወራም እንዴ? እሱ ማውራት ባለብን መንገድ አላወራም ስላለ ነው ያው ወደማንፈልገው ነገር ውስጥ የገባ ነውና አንተን ደግሞ ያው ለስራ ጉዳይ ነው የፈለግነው። ወደ አንተ እንዲደውልም አልፈለግንም ነበር። ከኛ ጋር ጨርስ እያልነው ነበር። ግን የምን ስራ ያው ደወለና አይ አንድ ከውጭ የምትመጣ አክስት ያለችና እሷን እንድታሳግትልኝ ነበር። የምን እገታ? አይ ይታወቃል እኮ እንደዚህ አይነት ስራ እንደምትሰሩ ነው መረጃው ስለሰማው ነው። እሱም እንግዲህ ወንድምህም ብሎኛል። ማን ነገር እሱ ምን ያውቃልና ነው ስለ እንደዚህ አይነት ስራ የሚያውቀው ነገር አለ እንዴ? እሱ እንዴት አያውቅም? ምን ሆነ ነው? ወንድምህ አይደል እንዴ? ጭራሽ ወንድምህ አይደል እንዴ? ምን ነው ይሄን አለ ያለውን ሁኔታ እኮ እሱ ነግሮኛል በስነ ስርዓት። ምንድነው የነገረህ? ምን እንደምትሰሩ ሁለተኛ ደግሞ ያው እንደዚህ አይነት ነገር ጥሩ ልምድ ያላችሁ ሰዎች ስለሆናችሁ ይህንን ነገር እኔም ደግሞ በጣም ብዙ ነገር የበደለኝ ቤተሰብ አለና ውጭ ሀገር በቅርብ የሚመጣ እሱን እንግዲህ እናንተስ ልምድ ስላላችሁ ሰው ያፈላልኩ ነበርና ያንን ነገር እንድትፈጽምልኝ
አይ ነገር ለመስራት አንተ ካሜራ ይዘህ መምጣት አለብህ። ምን ማለት ነው ይሄ? አልገባኝም። በስነ ስርዓቱ በግልጹ ምን ፈልገህ እንደመጣ መጀመሪያ ራስን እኮ አኖ ነው ዝም ብሎ የሚባል ነገር የለም። ሳምፕል ነው። ራስን ግልጽ አድርገህ የመጣበትን ነገር አስቀምጥ እንጂ ምንድን ነው አሁን እንደዚህ እየቀረስክ ምናምን ነገር ቤት ውስጥ መተህ እንትን ፈልጌ ነው እንደዚህ አክስቴ ልጅ ትመጣለች ምናምን የምትለው እኮ። ታዲያ እንደዛ የሚመጣ ቤተሰብ አለኝ እና እንድታግትልኝ ነው ያልኩህ። ምንድን ነው የኔ ስራህ ነው አይደለ እኮ። መጀመሪያ ካሜራን አጥፋና ስለ እንደዚህ አይነት ስራ የምታወራ ከሆነ እየቀረስከኝ ነው እንደዚህ አይነት ስራ የምትሰራው? እየቀረጽኩ አይደለም እኮ። ስለዚህ አጥፋልኛ ካሜራ። አይደለም ግን መጥፋት ይችላል። ኦልሬዲ የጠፋ ካሜራ ነው። ምንም አትታይም ወይም ደግሞ አይሰራም ካሜራው። ገባህ? ስለዚህ ይህን ያህል ሌላ ነገር አይደለም። እሺ ማልኮ ነው የመጣው። ማልኮ ነው የመጣው። መጀመሪያ ወንድሜ ጋር ከመሄድ በፊት ከኔ ጋር በስልክ አታወራም? አይ መጥቼ በጣም በተደጋጋሚ እየጠበቅኩ ነበርና መጥቼ ሳጣህ ነው። ትንሽ በንዴት ነው ይህንን ነገር ያው እሱም ደግሞ አንዳንድ ነገሮች ስንጠይቀው ከኛ ጋር ሊደባደብ ሞከረና በዛ ምክንያት ነው በዚህ ሁኔታ በዚህ ምክንያት ነው እንደዚህ አይነት ነገር ሊፈጠር የቻለው እንጂ እኛ እሱን የመደብደብም ሆነ እቅድ ሌላ ነገር የለንም። እሺ ያው ምንድን ነው የፈለከው? የሚታገት ሰው አለ አግትልኝ ነው ያለው። ይህንን ስራ ነው አይደለም የምትሰራው? እኔ ስራ ካቆምን ቆየን፣ እየሰራን አይደለም። እኛ እንደዚህ አይነት ስራ እንሰራ ማለት ትሰሩ ነበር በፊት? አይ እንደዚህ አይነት ስራ ውስጥ አንተ ራሱ ስታስበው በዚህ ሰዓት እንደዚህ አይነት እገታ ምናምን ብለህ አሁን ካሜራውን አጥፈው ችግር የለውም ስለ ስራው እናወራለን አላልከኝም? አዎ ምንም ስላልተመቸኝ ነው፣ አልጣምከኝም። ምን አይነት ስራ ፈልገህ የመጣ ሰው አትመስልም ስትታይ። ምን ነው ያልጣመ? ነገርኩህ እኮ በቃ ስትታይ እንደዚህ አይነት ሰው አትመስልም አልኩ። ምን አይነት ሰው ነው መስለው ታዲያ? አሁን የፈለግከው ነገር ካለ ከኔ ጋር ማውራት የምትፈልገው ነገር ካለ በስነ ስርዓት ነው። የመጣህበት ጉዳይ ምንድን ነው? የመጣህበት ዓላማ ምንድን ነው? እኔ ሊገባኝ አልቻለም። ስለዚህ እነዚህ ነገሮች ግልጽ አድርግና ወደ ፖይንቱ ብናወራ ነው የሚሻለው እንጂ ይሄ እንደዚህ ነው እንደዚህ ነው እያልክ የማይሆን ነገር ነው እያወራህ ያለው። ምንድን ነው የማይሆን ነገር የማወራው? ግልጽ አማርኛ ነው ያወራሁት። የምትሰራውት እገታ ነው አይደለ? በቃ አክስቴን ልጅ አግትልኝ አልኩ። ከየት ነው የምትመጣው? ከአሜሪካ። መቼ? ከሁለት ሳምንት በኋላ ትመጣለች። እሺ አንተ ምንድን ነው የፈለገው? እንድታግትልኝና ገንዘብ እንድትቀበልልኝ። እንዴት እንዲሆን ነው የፈለገው? ገንዘብ እንድትቀበልልኝ። የት አካባቢ ነው የምትመጣው? እንዴት ነው የምትገባው? ሰዓቱን፣ እነዚህን ነገሮች አውቃለሁ። እሱን ሁሉን ነገር እልክልሃለሁ። ትኬቷንም ሁሉን ነገር የምትገባበትን ሰዓት ማስረጃዎችን ሁሉን እልክልሃለሁ። አንተ ግን በምን አይነት መንገድ እንደምታግቷት እንዴት እንደምታደርጓት አንተ ነው የምታውቀው። እሱ የአሰራሩ ሂደት ነው። አንተ ለዚህ ስራ የምትከፍለውን ነገር ምን ያህል ነው የምትከፍለው? ክፍያማ እናንተ ናችሁ የምትጠይቁኝ፣ እኔ ነኝ እንዴ እኮ የምትከፍለውን ክፍያ እንግዲህ እኔ አገናኝሃለሁ ሰዎች። እኔ እንኳን እዚህ ስራ ውስጥ አይደለሁም፣ ከሰዎች ጋር ላገናኝ ይችላል። አንተ እርግጠኛ ነህ እዚህ ስራ ላይ አለመሆንህ? እርግጠኛ ነህ? አዎ እርግጠኛ ነኝ። ምን ነው? አይ ምንም። እንዴት ነው ማለት ይህንን ስራ እየሰራህ እንደሆነ ያው የቅርብ ጓደኛ ስለነገረኝ ነው። ማን የሚባል ጓደኛ? ሰለሞን የሚባል ጓደኛ። ሰለሞን የት አግኝተው? እኔ ራሴ ካየሁት በጣም ረጅም ጊዜ ሆኗል። አይ ከሁለት ወር በፊት አንድ ላይ የነበራችሁ። አሁን ደግሞ አንተ ብቻህን እየሰራህና ጥሩ ነገሮችንም ገንዘብ እያገኘህ እንደሆነ ነው የነገረኝ። ሊሆን ይችላል። ለማንኛውም የምትመጣበትን ቀንና ሰዓት ያው ስታሳውቀን ስራው የሚሰራ ይሆናል እኮ። ስለዚህ እየሰራህ ነው ማለት ነው ይሄንን ስራ? አዎ ልጆች ናቸው የሚሰሩት። አገናኝሃለሁ እኮ ነው ያልኩህ። እንዴ አሁን እንሰራለን አልከኝ እኮ። ከልጆች ጋር ነው የምትሰራው፣ ከኔ ጋር አይደለም የምትሰራው። ይሰራሉ፣ ቢሰሩ ልጆች አሉ፣ ከነሱ ጋር አገናኝሃለሁ አልኩህ እንጂ እኔ እሰራለሁ አላልኩም። አሁን እኮ እንሰራለን ችግር የለውም ይሰራልሃል ትላለህ። አሁን እንደዚህ አታድርገው። በቃ ከሚሰሩ ልጆች አንዴ ገንዘብ እቀበላለሁ ትላለህ፣ አሁን ደግሞ መልሰህ አልሰራም ትላለህ እኮ። ከሚሰሩ ልጆች ጋር አገናኝሃለሁ፣ እዛው ከነሱ ጋር ትጨርሳለህ። ሌላ ሰው ካንተ ጋር እንዳገናኘኝ ብነግርህ ምን ይሰማል? ካንተ ጋር የምትሰራ ሴት ከኔ ጋር የምትሰራ ሴት የለች። በቅርብ ቀን ከአሜሪካ የመጣች
ማምትባ ምንድነው? ቆይ ምን አይነት ነገር ነው? ትንሽ ነገሩ አወዛጋቢ ስለሆነ ፎቶዋንም ላሳይ። የዚህ ሴትዮ ባለቤት ምን የት አግኝተህ? የዚህ ሴትዮ ባለቤት ማን ነው? የትስ ነው ያገታችሁት? ቆይ እንዴት ልታገኛት ቻልክ? ሴትዮዋ እንዴትም ላግኛት ስለሱ አይመለከትም። እያንዳንዱን ነገር ሰውየውን ምን እንዳደረጋችሁት የት እንዳለ እንድትነግረኝ ይፈልጋል። እንደኛ ሰውየውን ምንም ያደረግነው ነገር የለም። ምን ማለት ነው? ምን አደረጋችሁት ምናምን? የት ነው ታዲያ ስልኩ የማይሰራው? የት ጠፍቶ ነው? ክፍለ ሀገር ሄድኩኝ ካንተ ጋር ነው ሄዷል የተባለው አይደለ? ክፍለ ሀገር እንዴ ይሄ የማይመስል ነገር ነው። ምንድነው የማይመስል ነገር? ማለት ከእሷ ጋር ያገናኘ ነገር ምንድን? አንተ ምንድነህ? መጀመሪያ እንዴ በጣም እየተቆጣህ ምናምን ነው እያወራ ያለው እኮ ተናገር። ያደረከውን ነገር ተናገር ነው እየተባለ ያለው። ያደረከውን ነገር ተናገር ከማለት በፊት አንተ ማን ነህ? ምን እንደሆንክ በምን አውቄ ነው ለአንተ ምን ነግረህ? ስለኔ ማንነት ማወቅ ከፈለክ ቀላል ነው። እሺ ማንነትን ስታሳውቀኝ በደንብ አወራለሁ። ምን እንደሆንክ በመጀመሪያ ደረጃ አንተ የት እንዳደረሳችሁት ሰውየውን ማወቅ እፈልጋለሁ። ወንድም የነገርኩህ እኮ ከዛ በፊት ካንተ ጋር እንደዚህ የማወራበትና አንተ እየተቆጣ አግሬሲቭ ሆነ ሰውን የምታወራበት ምክንያቱ ምንድነው? ምክንያቱም እኔ መርማሪ ጋዜጠኛ ስለሆንኩ ነው። ይሄን መታወቂያ ታያለህ? አሁንስ እያንዳንዱ ነገር ትናገራለህ ወይስ እንዴት ሰውየውን የት እንዳደረስከው ምን እንዳደረከው ሁሉንም ነገር ትናገራለህ? ቆይ እንዴት ልታውቁ ቻላችሁ? እንዴት ልታውቁ ቻላችሁ? እሷንስ በዚህ ያህል ደረጃ ማስለቀስ ይሄን ያህል ተገቢ ነው? ምን እንደምትላት እሷንም ደግሞ ነግራኛለች ሁሉንም ነገር። ምንድነው የነገረች? እኔ እኮ የእነሱ ቤተሰብ ሹፌር እኮ ነኝ እኮ። ሹፌር ነህ አይደል? አዎ እኮ። ታዲያ ክፍለ ሀገር ወስደህ ምንድነው ያደረከው ሰውዬው? ቆይ ምን ብላህ ነው እሷ? እኔ ግራ የገባኝ ነገር ይሄ ነው እኮ። ምንድነው ያለች? ምን ብላህ? አንተ ያደረከውን ተናገር። እሷ ስላለችው ምን አስጨነቀ? እኔ ምን ያደረኩት ነገር አለ? ሹፍርና ነው ስራዬ። ሰውየው ክፍለ ሀገር መሄድ ፈለገ፣ ይዤው ሄድኩኝ። አረ ክፍለ ሀገር አድርሼው ተመለስኩኝ። እኔ በቃ ከዚህ ውጪ ያደረኩት ነገር ምንድነው? በሱ ስልክ አንደኛ ብዙ ነገሮችን እሷ ላይ ጾታዊ ትንኮሳ ብዙ ነገሮችን እንደምታደርግ ሰምቻለሁ። ከማን ነው የሰማው? ይሄ ከራሷ። እሷ እንደዚህ ልትል አትችልም። የኔና የሷ ግንኙነት እንደዚህ አይነት ግንኙነት የለኝም እኔ ከሷ ጋር ባለትዳር። ሁለተኛ ደግሞ ልንገርህ፣ ይኸውልህ እዛ የምትሸፋፍነውን እዛው ሸፋፍን። የምትሸፋፍነውን ነገር እዛው ሸፋፍን። ነግሬሃለሁ። በስነ ስርዓት እንድታናግረኝ ነው። በስነ ስርዓት እያዋራሁ እኮ። ታዲያ ሌላ ነገር የምትዋሽ ከሆነ ሌላ ነገር አወራለሁ ካልክ ግን ነግሬሃለሁ። ምንም እኮ ማስፈራራት አይጠበቅብህም። ስራዬን ነው እኔ የሰራሁት። ይኸውልህ ሹፌር ነህ አይደለ? እነሱ ጋር ለምንድን ነው ባለቤቷን የምታጥላላው? በሷ ፊት እንደዚህ ነው የምትለው? ከሱ ጋር በጣም ተግባቢ እንደሆናችሁ ነው የምታውቀው። ግድ የለህም ሌላ ሰው እንዳይሆን። ሌላ ሰው ምናምን አትበል። ዋሲውን አንተ ነህ አይደለ? እኔ እኮ ታዲያ ራስህ እንትን ብለህ ሌላ ነገር የምትለው ምንድን ነው? ምንድን ነው ያደረጋችሁት? ሰውዬው ምንድን ነው ያንተ ጓደኞች ጋር ሆነህ ያገትከው? 4 ሚሊዮን ብር 5 ሚሊዮን ብር የምትጠይቀው? ስልክስ የማይሰራው ለምንድን ነው? ዝም አበል፣ ተናገር። አይ እኔ እኮ ግራ ስለገባኝ ነው ነግሬሃለሁ። ማለት ምናምን ፈልጌ አይደለም። ምንድነው? ምኑ ነው ግራ የገባህ? ያደረከው ነገር ስለተነቃብህ ነው ወይስ ምንድነው? አሁን ግራ አጋባኝ። አሁን ከእሷ ጋር እኮ
ያለህ ግንኙነት ሌላ ነው እያልክ ነው እያወራኝ ያለ። ግንኙነት ሳይሆን እሷ ላይ ተጽዕኖ ትፈጥርባታለህ። እሷ ሳትፈልግ ሌላ ነገር ለማድረግ ትሞክራለህ። ብዙ ነገሮችን እንደምታደርግ በመጨረሻም ባለቤቷን እዛ ወስደህ እንዳገትከውና እሷን እንደምታገባት ሁላ ተናግራለህ አይደለ? አለበለዚያ ገልሻለሁ ገለዋለሁ እሱንም እያልክ ታስፈራራለህ ጭራሽ። ምንድነው ዝም የምትለው? ተናገር። አይውልህ በመጀመሪያ እኔ ከነሱ ቤተሰብ ጋር የምተዋወቀው ረጅም ጊዜ በጣም ረጅም ጊዜ እንተዋወቃለን። በቤተሰብነት ነው እየሰራ ያለሁት። አሜሪካንም እያለች እንደዋወላለን፣ እናወራለን ምናምን። ከሷ ጋር ቤት ተዋወቃችሁ ነው የምትወሩት? ከሷ ጋር ሲጀመር ከዚህ በፊት ትውውቅ እንደሌላችሁ ነው የማውቀው ነው። እሷም የተናገረችው እዚህ ስትመጣ ሹፌር እንደሆንክ እንዳወቀች ነው። ከዚህ በፊት በምንድን ነው የምትወሩት? ነው የተለየ ሴራ ነበራችሁ? እንደሱ አይደለም። አንደኛ እነሱ ከዚህ ሲሄዱ ቤተሰቡንም በሹፌርነት አገለግላለሁ። በዛ ነው የመተዋወቃችን የመጣው። ከዛ ምንድነው ብዙ ጊዜ ውጭ ያለች እንደዋወላለን። ደሞዜንም ምናምን እሷ ነበረች የምታስገባል። ከእሷ ጋር ብዙ እናወራለን እንጂ ይሄን ያህል እንደዚህ አሁን አንተ እንደምታወራኝ ነገር ያለ ነገር አልነበረንም። እኔና እሷ ምንድነው ሰላማዊ የሆነ ግንኙነት ነው ያለን። አንተ እንደምታስበው አይነት ነገር አይደለም። ሰላማዊ ማለት በቃ እንደ አለቃና እንደ ሰራተኛ ነው እየሰራ። እርግጠኛ ነህ? እኔ ከዚህ በላይ እንግዲህ ምን ላረጋግጥልህ? ባለቤቷን ምንድነው ያደረከው? አሁን ሌላ ነገር አታውራ። ነግሬያለሁ። ቅድም እኮ ነገርኩ። ሰላማዊ ሰው ነን አትበል አንተ። ቅድም ነገርኩ። እኔ የቤተሰብ ሹፌር ነኝ፣ በሹፍርና ነው የምሰራው ብያለሁ። የት ነው ባለቤቱ ያለው? ክፍለ ሀገር ነው ለስራ ዘመዶቹን ሊጠይቅ ሄዶ እና ማን ነው በሱ ስም ባንተ ስልክ ባንተ ስም ታዲያ እየተደወለ ራስህ ነህ ደግሞ አሁን ለመዋሸት አትሞክር። ራስህ ነህ ሁሉን ነገር የምታደርገው ራስህ ነህ። ሌላ ነገር አታውራ። ራስህ ነህ አይደል እንዴ 4 ሚሊዮን ብር ካላካችሁ የተለያየ ነገሮችን እያወራህ ያለው ራስህ አይደል? አሁን ተነስተህ ምንድነው የምታወራው? እንደ ሰላማዊ ሰው ነን አሰሪና ሰራተኛ ነው የምትለው ወይስ ሌላ ነገር ነው የምትፈልገው አንተ? ምንም ሌላ ነገር መፈለግ አይደለም እኮ። ታዲያ ምንድን ሌላ ነገር በስነ ስርዓት ተናገር። ያደረከውን ነገር በሙሉ ተናገር። እንዴ ቁጭ በልና በስነ ስርዓት እነግርሃለሁ እኮ። ተናገር። ምን ሴራን የሰራውን ሴራ ተናገር። ምንም ሴራ የለውም እንዴ። እኔ አንደኛ እዚህ ነው የምኖረው። ሁለተኛ ነገር አሜሪካ ያለችም እንደዋወል እንገናኝ ነበር። ይሄ የኔ ሴራ ምናምን የምትለኝ ነገር ሳይሆን እንዳለቃ የምታዘኝን ነገር ፈጽም ነበር። ምንድነው የምታዘህ? በቃ ማለት ከሱ ጋር የነበራትን ግንኙነት እንደማትፈልገው አይነት ነው እሷ ስታራምዴ ነበር። ምን? አዎ ግልጹን ንገረኝ ካልክ ግልጹን መነጋገር ካለብን እኔ አይደለሁም ለዚህ ነገር ሴራው የሰራሁት። ምን ማለት ጭም ያለች ቅድም እንደነገርኩ ደሞዝ ምናምን የምትልክልኝ እሷ ነበረች። ረጅም ጊዜ እናወራለን። ረጅም ጊዜ በስልክ እናወራ ነበረ። ወደዚህ ከመጡም በኋላ እኔ እንደነገርኩ ቀድሜ እንደነገርኩ እዛም እያሉ እዚህ በሹፌርነት አገለግል ስለነበረ ከእሷ ጋር ያለኝ ግንኙነት ይሄ ነው። እሷ የምትለኝን ነገር አደርጋለሁኝ። እሺ ምንድን ነው ያለች? መጀመሪያ ትውውቃችሁስ እንዴት ነበር? ከእሷ ጋር በምን አይነት መንገድ ነው የተዋወቃችሁት? ነገርኩህ እኮ። ሌላ ነገር የላችሁም ሁለታችሁ? ማለት ሌላ ነገር ማለት አልገባኝም አትበል። የጠየቅኩ ቀጥተኛ ጥያቄ ነው። ቀጥተኛ ጥያቄ መልስ እኮ። ሌላ ነገር ምንድነው? እሺ ምንድነው ያዘዘች? እሷ የምታዘኝን ነው መሰራው ነው አይደል ያልከው? አዎ ወደ ክፍለ ሀገር መሄድ ፈለገ። እሺ በቃ ክፍለ ሀገር አድርሰው አለች። እሺ በቃ ሰውየውን ክፍለ ሀገር አድርሰው ነው የተመለስኩኝ። አትዋሽ። ለምን ነው ውሸት የምታወራው? ለምንድን ነው ስልኩስ የጠፋው? ያንተ ስልክ ለምንድን ነው ያጠፋው? ክፍለ ሀገር ሲዘው ከሄድክ በኋላ
በሱ ስም ገንዘብ የምትጠይቀው ምንድነው? እንዴ እሷን ካናገርካት እንዴት ይሄን ሁሉ ነገር አልነገረችም? እኔ እኮ ግራ ያጋባኝ። እሷማ አንተን ፍለጋ እየዞረች እንደሆነ ነው የነገረች። አንተን አጣ ባለቤቷንም አጣ ባለቤቷን ፍለጋ እየዞረች እንደሆነ ነው የማውቀው ነው። ጥሩ እነዛ ካልክ በጣም ጥሩ። ሲጀመር ሰውየው ወደዛ እንዲሄድ ያደረገችው እሷ ራሷ ነች። እንዴት? ቅድም እኮ ነግሬሃለሁ። እሷ የምታዘኝን ነገር ነው እኔ እየሰራሁ ያለሁት ብያለሁ። ምን ወደዛ እንዲሄድ ምንድነው? ለምንድን ነው ያዘዘችው? እኔ ምንም የማውቀው ነገር የለም በሁለቱ መካከል ባለው ግንኙነት ላይ። ትንሽ እሷ በበላይነት ነው እያዘዘች ያለችው እና የምትፈልገው አይመስለኝም ሰውየው እንደተረዳሁት። ምን አድርግ ነው ያለች? ክፍለ ሀገር ሂድና ምንድን ነው ያዘዘች ትእዛዝ ይዛል? አይ ዘመዶቹ ሊጠይቅ ይሄዳል የሚል ነገር ነው የነበረው። እዛ ከደረስን በኋላ ነው ሀሳብ የቀየረችው። እዛው እንዲቆይ ይፈልጋለሁ የሚል ማለት ነው። በምን ኬዝ ይጋጩ በምን የማውቀው ታሪክ የለም። ምንድነው በቃ ነገሮችን እንደዚህ አይነት ነገሮችን ካመቻቻይልኝ ያው አንተን ወደ ውጭ ወስዳለሁ። የተሻለ ነገር ደግሞ የማይፈልግ ሰው የለም። እነዚህ ነገሮች ለማመቻቸት ወደ ውጭ ወስዳለሁ ምናምን ስላለችኝ የምታዘልኝን ነገር በሙሉ ፈጽም ነበር። አዎ መረጃው ደርሶሃል። በእርግጠኝነት መረጃውም ስለደረሰ ነው እዚህ ድረስ መጥተህ ጉዳይ ለማጣራት እየሞከርክ ያለው። ስለዚህ እኔ ያለውን ነገር ደግሞ በግልጽነት ስነግርህ እሷ ባለቤቷ ወደ ክፍለ ሀገር ስንወስደው እኛ ቤተሰብ ሊጠይቅ እንደሄደ ነው ያሰብነው። እዛ ከደረስን በኋላ ግን ምንድን ነው ያለችን? ሰውየው ስልክ ኮሚኒኬሽን እንዳይኖረው ባለበት እንዲቆይ ነው ያስደረገች። ምንድን ነው ያደረጋችሁት? ሰውየው ነው አንድ ቤት ውስጥ ነው ያለው። በቃ ታግቶ ቁጭ ብሏል ሰውየው። ዙሪያው የሚጠብቁ ሰዎች አሉ። እንደዛ እንዲጠበቅ ነው ያደረገችው። በእርግጥ ባለቤቷ ነው። ምን አይነት ግንኙነት እንደነበራቸው አናውቅም። ቅድም እንደነገርኩህ እኔ እድሎችን አመቻችልሃለሁ ስላለችኝ ያን ነገሮች ለመጠቀም ነው ይህን ስራ የሰራሁት። ከዚህ የተለየ ነገር የለውም። እርግጠኛ ነህ ለምታወራው ነገር? ሌላስ ጾታዊ ትንኮሳ ያደርስብኛል ብላለች። ኧረ እባክህ እንደዚህ አይነት እየዋሻኝ ከሆነ ማለት ነው ዋጋ ትከፍልበታለህ ለእያንዳንዱ ነገር። ለምንድን ነው የማዋሸው እኮ? ታዲያ ምንድን ነው ተናገራ። ታዲያ ምንድን ነው እየነገርኩህ ያለሁት እኮ? ግልጽ መሆኑን አለመሆኑን ገና ይጣራል። ገና ማለት ነው ከእሷ ጋር ያለህን ግንኙነት እያንዳንዱ ነገር ትናገራለህ፣ ምን አይነት ግንኙነት እንዳላቸው። ሁለተኛ ደግሞ ሰውየውም በምን አይነት ሁኔታ ውስጥ እንዳለ ትነግረኛለህ። ብዙ ነገር ጾታዊ ትንኮሳ ሁላ እንደምታደርስባት ስለሱ መጥፎ ነገር እንደምታወራት ማስረጃው አለ። እኔ እንግዲህ ተናገር ካልከኝ እውነቱን ልንገርህ። እኔ ከእሷ ጋር በነበረኝ ግንኙነት እሷ ነች እኔን በጣም ተጽዕኖ ውስጥ እየከተተችኝ ያለችው። ምን አይነት ተጽዕኖ? በቃ ወደ ውጭ ወስድሃለሁ በሚል ምክንያት ቅድም ነግሬሃለሁ። ብዙ ነገር እንዳደረግ ያው ሴትነቷን ተጠቅማ ትገፋፋኛለች። ወዴት ነው የምትገፋፋ? ጾታዊ ጥቃት ታደርስብኛለች ያልክ ነው በለው። በቃ እሷ እንደምታዘኝ ነው እኔ እያደረኩ ያለሁት። ሰውየው እሷን በምን አይነት ሁኔታ ውስጥ ነው ያለው? እንዴ ሰውየው እኮ አይ ግደሉት ተብሎ እኮ ተገሏል እኮ። ምን? ገላችኋል ባለቤቷን? አዎ እሷ እዛን ግደሉ ተብሎ ተገሏል። በቃ ያለው ነገር ይኸው ነው። እሷ ራሷ እዛ ነው አስገድላ ነው እኛ ጋር የመጣችው ባሏን ፍለጋ። እናውቃለን። እውነት ነው የምታወራው ነገር? እኔ እኮ እውነቱን ንገረኝ አልከኝ እኮ እውነቱን እየነገርኩህ ነው ያለሁት። እንደዛ ከሆነ እደውልላታለሁ፣ ትመጣለች። ትምጣ። በዚህ ነው ያለ ደረጃማ ሰላም ነው።
ሰላም ነው? እንዴት ነው? ሰላም ዋልሽ? እስከደ አለሁ እግዚአብሔር ይመስገን። አለን ይመስገን። ስለ ባለቤትሽ አንዳንድ ማስረጃ አግኝቼ ነበርና ይመችሻል አሁን? ኧረ እባክህ በእውነት ኧረ እባክህ። አዎ በጣም እናንተ እኮ ጎበዞች ናችሁ። እዛ ብዬ እኮ ነው ወደ እናንተ ጋር የመጣሁት። በጣም ጥሩ። ስለዚህ ከአሁን ላይ ትሼ ወደ አንድ ቦታ እየሄድኩ ነበረ። ልመለስ ነው ወደ እናንተ ልምጣ? አዎ ተመለሽና ነይ ወደኛ ነኝ። በቃ እሺ ልምጣ ወደ እናንተ። ሎኬሽን እልክልሻለሁኝ በአስቸኳይ ነኝ። እሺ በጣም ነው የማመሰግነው። እሺ መልካም። ቶሎ ነይ በላኩልሽ አድራሻ ቶሎ ነይ። ስለዚህ አሁን እሷ ትመጣለች። እያንዳንዱን ነገር ደውዬላታለሁ አይደለ? ፊት ለፊት ትነጋገራላችሁ። ሰራችሁትን ስራ አንተ ነህ ማን ነው? አሁን ግራ ተጋባው ነው የራሱ። ምንድነው ግራ የምታጋባው? በቃ ያለውን እውነት እኮ ነገርኩ እኮ። እመጣለሁ ብላለች። አሁን ሌላ ነገር ማውራት አያስፈልግም። ምንም ሌላ ነገር የምናወራው ነገር የለም እኮ። በቃ እሷ እያዘችን ነው የምንሰራው ብያለሁ። ትምጣና እውነታውን ማውራት። ሌላ ምንም እኮ። እንደዛ ከሆነ መልካም። ባለቤቷን አስገድዳ እሷ ሀቀኛ መስላ መጣች አይደለ? ችግር የለውም። አሁን ወንድሜ ለምን አትለቁት? ወንድሜ እሱንም የሚያውቀው ታሪክ የለም። እሱ ይኸውልህ የሚያስፈልገውን ሕክምና ያደርጋል። እሱም ተባባሪ ከሆነ እዚህ ውስጥ መጣለች። ሰላም ነው? እንዴት ነሽ? አለን። አውቀሽዋል ቦታውን። እንግዲህ ያው በሎኬሽን ነው የመጣችው። ይኸው የምትፈልጊው ሰው ነይ። አረፍ በይ ነው። እናንተ በጣም ጎበዞች እኮ ናቸው። አንተ ካዳን ባለቤቴን እሰይ እንኳን ማገኛችሁልኝ። እሰይ አንተ አይሁዳን፣ አንተ ካዳን። እሱ ነው አይደለ? እሱ ነው በትክክል እሱ ነው ራሱ ነው። አንተን አይደለ? አዎ ራሱ ነው። ይኸው የባሌ ጠላት እሱ ነው ወስዶ እንግዲህ የት እንዳደረሰው እስቲ እንግዲህ ያለው እንግዲህ እናንተ ትነግሩኛላችሁ። አንቺ ግን አታፍሪ? ምንድነው የማፍረው? ምንድነው የማፍረው? ለማንኛውም ቁጭ በይና እሱም ብዙ ማስረጃ አለኝ እያለ ነው። ቁጭ በይ። ደራደረው ነገር አይኖረኝም። እንኳንም ተያዘልኝ እንጂ አረፍ በይና በስነ ስርዓት። እኔ ከሱ ጋር ምንም የምደራደረው ነገር አይኖረኝም። ምንም ነገር እንዴ ቁጭ በይ። አረፍ በይና በስመ አብ። መደራደር አይደለም ይሄ። ከሱ ጋር ምንም ማውራትም ማለት በቃ በእናንተ እጅ እንኳን ገባልኝ። ይኸውልሽ አሁን ያው ብዙ ነገሮችን አውርቶኛል እሱም፣ አንቺም ብዙ ነገሮችን ብለሽኛል። እስቲ ጾታዊ ጥቃት እንደምታደርሽበት ነግረሽኝ እንደሚያደርስብኝ አንቺ ላይ እያደረሰብሽ ነው አይደለ? ዋው ምንድን ነው እያደረገሽ የነበረው? በቃ የባሌን እግር ጠብቆ በቃ ብዙ ነገር ነው የሚለኝና ምንድን ነው የሚልሽን ነገር ተናገሪ። በቃ ባሌን ማጥላላት ነው። የሽማግሌ ይለኛል፣ ጉያሽ አይደለም ይለኛል። በቃ ባሌን በቃ በጣም ነው የሚያጥላለው፣ በጣም ነው የሚጠላው። አንቺ እንዴት ነው የምታወሪው? አዎ ያለ ነገር ነው ያወራሁት። ኧረ በስመ አብ ያለ ነገር ነው ያወራሁት። እሸቴን ነው እንዴ? ያለ ነገር ነው የምትለኝን ነው። አሁንማ በቃ ህግ ጠለላ ውስጥ ገብተካል። ህግ በላይ እኮ ነው። አይ ለማንኛውም ቆይ ተረጋጊና እስቲ ያለህን ማስረጃ አለኝ ብለሃል አይደል አንተ? ተናገር እባክህ። ሌላ ነገር እንትን አትበል እንዴ። እየነገርኩህ እኮ ነው። ማስረጃ ላሳይህ እኮ። ምንድነው ማስረጃው? ይሄ የውሸት ማስረጃ ነው። ምንም አይነት ተረጋጊ። አንቺ ተረጋጊ። አንቺ አትሸምጥጪ እንዴ። ምንም አይነት ማስረጃ እንደሌለ ስለማውቅ ነው። ምንድነው ያሸመጥጥሽ? ምንም አልሸመጥጥም እንዴ። ይኸውልህ የተደዋወልነው ከእሷ ጋር እያንዳንዷን እንደዚህ አይነት ነገር ስለሚመጣ ሬካ አድርጌዋለሁ። እያንዳንዷ የምታናገረን ነገር በሙሉ የተቀዳ ነው። ታዲያ ቢቀዳስ? እዚህ ከመጣሽ ምን ያህል ጊዜ ነው? ከመጣች ከባለቤትሽ ጋር ቆይተናል። 1-3 ወር ሆኖናል። 1 ወር ነው ያልሽኝ በቀደም። አይ 1-3 ወር ነው ከሱ ጋር። 1 ወር ይኸውልሽ፣ 1 ወር ነው ያልሽኝ አይደለ? ይሆናል። ተሳስቼ መጀመሪያ ነው ያስቀመጭ። እንደዛ ነው ተሳስቼ ነው።
አሁን ደግሞ 3 ወር አልሽ ተሳስቼ ማለት በቃ ዘንግቼ ይሆናል እንግዲህ ቃላቶችን ይላል እንደዚህ ነው የምታውሽ ምን ያህል ጊዜ ሆኖታል ባልሽ ብዬ ደውዬልሻለሁ ቅድምም ስደውልልሽ 1 ወር አልሽ አሁን 3 ወር አልሽ ከተደዋወላችሁ ከሱ ጋር 4 ወር ይላል እዚህ ላይ ይሄው ማየት ይቻላል ይሄው ካሜራ ላይም ይታያል አይደል ነግሬ የለ እንዴ እኔ ራሴ እኮ መደዋወል ነበር ብዬ የለ 4 ወር በፊት ነው አይደል መደዋወል የጀመራችሁት ከማን ጋር አሜሪካ ሆነሽ ነው የምትደዋወሉት ከሱ ጋር እንደዛ አለ ሳይሆን እዚህ ጋር የተደወለበት እንደዛ ነው የሚያሳየው እኔ አልደወልኩኝ በፍጹም እና የት መጣ እሱ እኔ አላውቅም እሱ እንትን እኔ አላውቅም ማለት ምን ማለት ነው እንዴት ምን ማለት ነው አንተ ደግሞ እንዴ በቃ ካልተደዋወልኩስ እንዴ አልተደዋወልኩኝ ያንቺ ስልክ እኮ ነው የውጭ ቁጥር እኮ ይሁን ካልተደዋወልኩም እሱን እንግዲህ ወይ ምን አውቃለሁኝ እንዴ ምን አውቃለሁ አዎ ምን ማለት ነው ከሌላ ሰው ጋር ተደዋውሎ ሊሆን ይችላል በስመ ውጭ እንግዲህ ከሌላ ሰው ጋር ተደዋውሎ ይሆናል እንግዲህ በስልኬ ደግሞ ምን እንደተሰራ ደግሞ ገና እንግዲህ መጠይቀው ነገር ይኖራል ማለት ነው ማን ነው መጠይቂው ምንድነው መጠይቂኝ ነው በቃ ታዲያ አንተ ነው መጠይቀው በስልኬ ደግሞ ምን እንደተሰራ በፎቶ ማስረጃ አለኝ እኔ እኮ ማየት ትችላለህ ምን መረጃ የለም ፎቶ ማስረጃ አለ አዎ ማየት ትችላለህ አንቺ አይደለሽ እንዴ ያዘሽ ክፍለ ሀገር ይዛችሁት ሂዱ ብለሽን ቤተሰብ ሊጠይቅ ይዘው ሂድ ያልሽኝ አንቺ አይደለሽ እንዴ ይዘው ሂድ ብለህ ታዲያ ይዘው ጥፋ ነው እንዴ ያልኩክ አንቺ እንዴ አንተ እኮ ይዘው ጠፋ ይኸው ስንት ጊዜው እኔ እኮ አፋልጉኝ እኮ ስንት ጊዜ ነው ይኸው እየተንከራተትኩ ያለው አንቺ ምን ሆነሽ ነው የምትዋሽው እንዴት ምን ደግሞ ዋሸው እንዴ ወሰድህንማ አልክድም እኮ ወስደከዋል እንዴ አስወግዱት ብለሽ በስልክ ደውለሽ አላዘሽንም ደግሞ ወደኔ እንትን ማልክ አንተማ በቃ ምን አዝሻለሁ ስልኩ ላይ ያለኩ ኧረ ምንም አይንን የበላህ አንተ በስመ አብ እንዴ አንቺ አታፍሪም እንዴ ኧረ እኔ ምንም አላፍርም በስመ አብ ለማንኛውም እንኳን ተያዘ እኔ ይኸውላችሁ አንቺ እኛ ጋር በሰላማዊ መንገድ መጥቻለሁ ባለቤትሽ እንደምፈልገው ነው የመጣችው እሱ ደግሞ እኔን የምታዘኝ ነገር ያደረኩት እያንዳንዱን ነገር በሷ ትእዛዝ ነው እንጂ እሷ የምታወራው ነገር ውሸት ነው እያለ ነው እሱ የሚያወራው ውሸት ነው እያለ ነው ማስረጃ እያየው ነው እዚህ ጋር አንቺ ላይ እሱም እንደዛው ነው እሱ ማለት ራሱ ምን ማስረጃ አለሽ እሺ አንቺ በቃ ባሊ መውሰዱ ነው ክፍለ ሀገር ብሎ መውሰዱ ነው መረጃ አዎ ወስደነዋል ወስጃለሁ በሷ ትእዛዝ ነው እያለ እኮ ነው ያለ ይዛችሁት ሂዱ ብለሽን ወሰድነው እዛ ከወሰድነው በኋላ ስልክ ደውለሽ ይሄ ሰውዬ እንዳይመጣ ይሄ ሽማግሌ ነው አርጅቷል እኔ ከሱ ጋር መኖር አልፈልግም ምናምን ይሄው እኮ ሁሉ መረጃ አለ እኮ እዛ ውስጥ እንዴ ምን አይነት ውሸት ነው የምትዋሽው አንቺ ትልቅ ሰው አይደለሽ እንዴ ምንድነው ተናገር እንጂ ሌላ ነገር አለ አንተ ነኝ ልትበቀል ነው ማለት ነው ምንድነው የምበቀልሽ እኔ ይሄ ራስሽ መንገድ እኮ ነው እዚህ ውስጥ የከተተን እኔንም አንቺንም ይከተተን አንቺ ጾታዊ ትንኮሳ ያደርግብኛል ትያለሽ እሱ ደግሞ ጭራሽ እሷ ነች እኔ ላይ የማልፈልገው ነገር ውስጥ ባለትዳር ሆና እኔን የማልፈልገው ነገር ውስጥ የምታስገባኝ እያለ ጭራሽ ሌላ ነገር እያወራ ነው ምንድነው የሚያወራው እሱ ይሄን ነገር ከጨረስክልኝ ከዚህ ሀገር አስወጣሃለሁ ህይወታችን ይቀየራል ምናምን ብለሽና እዚህ ስራ ውስጥ የከተትሽኝ እኔን እያናገርንሽ ነው እኮ ምንድነው ምን እያለቀስሽ ነው ምንድነው ታዲያ ነው ምንድነው ምን በቃ እኔ ብዙ ችግሮች አሉ በእናትህ እንዴ ብዙ ችግሮች ማለት በቃ ችግሮች አሉ በማስረጃ ነው እያወራ ያለው እሱ አይደለ አንቺ ደግሞ ማስረጃ ማቅረብ እየቻልሽ አይደለም ምንድነው እኛ ጋር መጣጥሽስ ምን አስበሽ ነው በቃ እንደሱ እንዲያዘል ይፈልግ ማን አንቺ ባዘዝሽው ወንጀል በታዘዘው ወንጀል ነው እሱ የሚያዘው አንቺ እያለሽ ነው ቀድመሽ ለማጥቃት አስበሽ ነው እሱ እቅዷማ ሌላ ነበር ማለት ነው ምንድነው የምታለቅሽው ብትናገሪውን ተናገሪ በስነ ስርዓት ምንድነው ሐሳብሽ በቃ እኔ ምንም ሐሳብ የለኝም በቃ እኔ ምንም በኑሬ ምንም የተመቸኝ ነገር የለምና
ምንድነው በኑሮ የተመቸኝ ነገር የለም ማለት? ምንም አልተመቸኝም። ባለቤቴም በቃ በላይ ላይ ብዙ ሚና ይጫወትብኝ ነበር። ብዙ ነገሮች አሉ፣ ብዙ ነገር አለ በቃ። ስለዚህ የሁሉ ነገር እሱ የሚያወራው እውነት ነው ማለት ነው። አንቺ ነበርሽ ያሳገትሽው፣ አንቺ ነበርሽ ያዛትሽው። እኔ ያገሩ የአንቺ ጦስ ከኔ አልፎ ለወንድም የተረፈኩ ሸኘውን ያልኩት እንጂ ግደለው እንኳን አልነበረም ያልኩት። ወይኔ ስልኩ ላይ አለ እኮ። ምን አይነት ውሸት ነው የምትዋሺው? ምን አይነት ነገር ነው የምትወሪው? እኔ ባሌ በላይ ላይ ሴት ይዞ ይጫወትብኝ ነበር። ቤት ውስጥ በቃ ባልጋም አይመቸኝም ነበረ፣ ብዙ ችግር ነበረ። ግን እኔ አገሩ ሸኘው እንጂ እኔ አስወግደው አይደለም። እና ሁሉ ነገር በአንቺ ሐሳብ አስወግደው ነው ያልኩት። አስወግደው ነው ያልኩት። ታዲያ አስወግደው ማለት ምን ማለት ነው? ወደ አገሩ ሸኘው። አሬው አለ ለኩሳ ስልኩ ላይ እኮ አለ ሁሉ ነገር። እናንተ ማጣራት ትችላላችሁ። ቴሌ ድረስ ሄዳችሁ ማጣራት ትችላላችሁ አይደል እንዴ እናንተ? አይ ቆይ፣ ስለዚህ ያለውን ነገር አንተ ሁሉን ነገር አንተ ትነግረኛለህ ያለችን እያንዳንዱን። ስለዚህ ነው ጥራቸውና ይዟት ሄዱ። አንቺ እኛ ጋር ነው የምትቆዩ። ምክንያቱም የሁሉ ነገር አድርገሽ የሁሉ ነገር አንቺ ራስሽ በሰራሽው ስራ ባዘዝሽው ወንጀል ጭራሽ አልጋ ላይ ስለማይመችኝ ታያለሽ። እንደዛ የልጅነት ባሌ ነው ምናምን እያልሽ ዋሽሽ። አይመቸኝም። በላይ ላይ ሴት ይዞ ይጨፍር ነበር፣ አይመቸኝም ነበር እና በቃ በዚህ ምክንያት አስገደልሽ። ገንዘቡንስ በራስሽ ለማዘዋወር ነው እንደዛ ገንዘብ ተጠየቅኩ ያልሽው? በራሴ ለማዞር አይደለም። ገንዘቡማ አብረን በጋራ ያፈራነው ነው እኮ። ታዲያ 4 ሚሊዮን ብር ተጠይቄያለሽ። የምንድን ነው ታዲያ? ምን ልታረጊው? ራስሽ አሳግተሽው ራስሽ ምን ልታረጊው ነው ገንዘቡ? ምን አደርገዋለሁ እኔ በቃ ወደፊት ቀጥታ እሱን ጭራሽ ወደ ውጭ ልካለሁ ብለሽ ምን አይነት አውሪ ሰው ነሽ? ምን አይነት ስራ ነው የምትሰሪው? አንቺ ሐሳብሽ በቃ እሱን እኛ እንይዘዋለን፣ እሱን ይዘን እሱ እንዲታሰር ነበር ገለዋል ተብሎ አይደለ? አሁን ተነሽ ቀጥይ። ካንቺ ጋር ነገር የለኝ። ተነሽ ቀጥይ። ያዛትና ያዛት ደግሞ ጭራሽ እና በዚህ ነው ደረጃ ታስመስያለሽ ነው። ቆይ ልጆቹን ጥራቸው። ሂድ ምን አይነት ቻንስ ዋነኛዋ ተጠርጣሪ እሷ ነች። አሁን ስልኬ ላይ ማስረጃዎች አሉኝ ብለሃል አይደል? ስለዚህ ክሱን በስነ ስርዓት እንዲጠናከርና ሁሉን ነገር ለፍርድ ቤት እንዲቀርብ የላከችልህን ያወራችሁትን ሁሉን ነገር ማስረጃ እንድታሳይኝ እፈልጋለሁ። ይሄው ልክልሃለሁ። አንተ ወደ ስልክ መላክ ይችላልው። ምንም እኮ እንዴት ይናል? አንተስ ይናል? እንዴት ጭካኔ በባለቤቷ አንተ እንደዛ ብትል እኔ ህይወቴን ቀይራለሁ ብዬ ነው እዚህ ነገር ውስጥ የገባሁት። ግን በዚህ ያክል እሷ ተሸመጥጠኛለች ብዬ ደግሞ አላሰብኩም። ያው እንዳለ እኔ ፋይሎቹ ያው አሉ ልክልሃለሁ። ግን እንደዚህች አይነት አረመኔ ሰው የትም የለም። እውነት ከበፊት ጀምሮ የምታወራ ምን ነበር? አሜሪካ ሆና እሷ ምንድን ነበር የምታወራ እየደወለች? በቃ እንደምትወደኝ ትነግረኝ ነበር። በቃ የኔ ህይወት እንዲቀየር እንዲሻሻል እፈልጋለሁ። ለዚህ ነው ከቤተሰቦቻችን ጋር በሹፌርነት የቀጠርኩ እያለች ታወራኝ ነበር። በጣም የሚገርም ነገር በቃ እኔ ከበፊት ጀምሮ እንዳለ እሷ የምታወራኝን ነገር ሪከርድ አድርጌው ነበር። የአጋጣሚ ነገር ነው እና በዚህ ነው ያክል ትሸመጥጠኛለች ብዬ እኔ በፍጹም አላስብም። ይህንን ወንጀልም እንደፈጸመ ያደረገችኝ ፕሮሰስ እንደጨረሰችልኝና ይዛኝ እንደምትሄድ ስለነገረችኝ ምንድነው ማለት አንተ ራስ በዚህ ነው ደረጃ በሰው ላይ እንደዚህ ከዚህ በፊትም ትሰራ ነበር አይደል? እገታ ስራ እኔ እንደዚህ የተጨማለቀ ስራ አይደለም የምንሰራው። ምን አይነት ስራ ነው የምትሰራው? ምንድነው የምታደርገው? እሱ በፊት እንሰራ የነበረው ስራ የኮንትሮባንድ ስራ ነው።
እንጂ እንደዚህ አይነት ስራ እኔ ሰርቼም አላውቅም። ኮንትሮባንድ ምንድን ነው? ያው እቃ ነው የምናመላለሰው በሹፍርና በምንሰራበት ሰዓት እቃ ማመላለስ እንጂ እንደዚህ አይነት ስራ እኔ ሰርቼ አላውቅም። እገታስ? ኧረ እኔ ሰው አግተን አናውቅም። እኛ ወንድምህ ተናግሯል። ቱሪስቶችን የቱሪስቶችን እቃ ይሰርቃሉ፣ የሀገር ውስጥ ዲያስፖራዎች ሲመጡ ደግሞ እነሱን አግተው ገንዘብ ይቀበላሉ ብሎኛል። አዎ እንደ ቢዝነስ ተደራጅተን ይህን ስራ እንሰራ ነበር። እውነት ለመናገር ይህን ሁሉ አዘባርቀዋል። ሁሉን ነገር ነግሮኛል። ሌላ ነገር ለማውራት ትሞክር? ምንም ሌላ ነገር የማወራው ነገር የለም። ያለውን እውነት ነገርኩህ። ሌላ ነገር የምትለኝ ምንድን ነው? በቃ እውነታውን ነገርኩህ። ተጋብታችሁ ወደ ውጭ ለመሄድ ነበር ሀሳባችሁ? በቃ እንደዛ ነው ለእኔ ቃል የገባችው። ከዚህ በላይ ምን አድርግ ነው የምትለኝ? ያው መረጃ አሳየው። ለማንኛውም የስልክ እኛ ገርማል ያዘው። በጣም ነው የሚያሳዝነው። በዚህ ያህል ደረጃ በዚህ ያህል እንደዚህ አይነት ሰው መሆን አባቅ ኑሮ ነው። እንደዚህ አይነት ነገር ውስጥ መቼ ገባ ነበር እንዴ? እዚህ አይነት እኮ ነው የምትሸመጥጠኝ ነው። ቅድማ ያው አንተ ብቻ እንድትታሰር እሷ ለማምለጥ አስባ ነበር። ማን እንዳማከራት ባይታወቅም በጣም ከባድ ነው። እኛ ላይ የሚያቀዳችሁት ነገር ነበር ነው ወይስ ምን አቀዳለኝ? በቃ የዚህ ነገር እኮ አዛዧ እሷ ነች አልኩ አይደል? አሁን ከእሷ ጋር ያለውን ነገር አገናኙ፣ መረጃ ሰጠው አይደል? የተቀረውን ነገር ደግሞ እሷ እንደፈለጋችሁ አድርጋችሁ ማጣራት። አሁን ቀጥል። አንተ ጋር ሌላ ነገር ያስፈልጋል። እንግዲህ ውድ ቤተሰቦቻችን እንግዲህ እንዳያችሁት በጣም የሚያሳዝን በጣም ልብ የሚነካ ነገር ነው ያየ ነው። በጣም እኔ በህይወቴ እንደዚህ አይነት ደግሞ ማስመሰል ጥግ በዚህ ያህል ደረጃ ደግሞ ጭራሽ ባለቤቴ በእኔ ላይ ሌላ ሴት ይደርባል፣ ሁለተኛ ደግሞ አልጋ ላይ አስደስተኝም ብላ በዚህ ያህል ደረጃ እሱን እስከ ማሳገት እሱን እስከ ማስገደል ድረስ በጣም የሚያሳዝንና በጣም ነውር የሆነ ነገር ነው። ውድ ቤተሰቦቻችን ያው በዛው አካባቢ የምትኖሩ እንግዲህ የባለቤቷ እንግዲህ ቤተሰብ የሚሆናችሁ ይህንን የምትመለከቱ እንግዲህ በጣም ማዘኔንና በመቀጠልም ደግሞ ያው መጽናናትን እመኛለሁኝ። ያው የእውነት እንደሞተ እንግዲህ መረጃው ደርሶናል ማለት ነው። ውድ ቤተሰቦቻችን በጣም ያሳዝናል። እንግዲህ ያለበትን እንግዲህ አስክሬኑም ቢሆን ወደዚህ አምጥተው በክብር እንዲቀበር ለማድረግ ለቤተሰቦቹ እንግዲህ ማድረግ ያለብንን ማሳወቅም ያለብንን ነገር እናሳውቃለን ማለት ነው። ውድ ቤተሰቦቻችን ምን እንደምል አላቅም። እኔ በጣም አዝኛለሁኝ። 13 ዓመት 12 ዓመት አብረው የኖሩት ሰውን በዚህ ያህል ደረጃ በዚህ ያህል መጨከን ማለት ትንሽ በጣም የሚያሳዝን ነውና ከኢትዮጵያዊነትም ከሰውነትም ትንሽ ወጣ ያለና ትንሽ በጣም የሚያሳዝን ነው። ውድ ቤተሰቦቻችን እኔ በጣም አዝኛለሁ። እንግዲህ በሚዲያችን ስም ለቤተሰቦቹ መጽናናትን እንመኛለን። ውድ ቤተሰቦቻችን እናንተም በኮሜንት አይዞህ እግዚአብሔር ያጽናችሁ በሏቸው የሱም ቤተሰቦች። ውድ ቤተሰቦቻችን እንግዲህ በቀጣይ ይህንን ነገር ለነሱ ለቤተሰቦቹ ለማሳወቅ ነው የምንሄደው ማለት ነው። ያው እስካሁን አብራችሁን ፕሮግራማችን ያው ተጀምሮ እስከሚያልቅ ድረስ አብራችሁን የቆያችሁ ውድ ቤተሰቦቻችን ሁሌም የምታበረታቱን ከጎናችን ያላችሁ እግዚአብሔር ያክብርልኝ እላለሁኝ። በጣም እናመሰግናለን። በሌላ ኬዝ እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ